ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ወይኔ ክረምት ገባኝ ዘንድ በጣም ዝናብ እየጣለ ነው። እዛው ላይ ደግሞ እንትኑ ጉንፋኑ ሊገለን እና ውዶችዬ ምን ልላችሁ ፈልጌ ነው ዛሬ የአብርሽ ቤተሰቦች ያው ልጃቸው መታሰሩ አብርሽ መታሰሩ በጣም ያሳዝናል። ያኔ ባይታሰር ጥሩ ነበረ። ግን ደግሞ የታሰረ ምክንያቱን እንዴት አይናገሩም? እንደዚህ የታሰረው ምክንያት አልገባቸውም እንዴ? ምክንያቱም እንደ ሩታን አሁን እያስፈራሯት ነው። ሩታን ከማስፈራራት በቃ እሱ ከተፈታ በኋላ እኛ ኃላፊነቱን ወስደን እናስተካክለዋለን ብለው ቃል መግባት ነበረባቸው። አሁን ፍሬም መጥቶ ዛተባት። እንደዚህ ነጋሽዬም እነዛም እየዛቱባት ነው አሉ። ከእንደዛ በቃ እኛ ኃላፊነቱን ወስደን እናስተካክለዋለን ብቻ ለዛሬ ፍች አስፈችልን ምናምን ልጃችን ምናምን ብለው በመለመን ወይ ደግሞ አንዳንድ ነገር በማለት ነው እንጂ በዛቻ በጣም ይገርማል። እየዛቱባት ነበረ። ወላሂ ጉንፋኑ ልቤ እያፈነኝ ነው። እና እየዛቱባት ነበረ። ፍሬም እንዳለ ወንድሜ ታስፈቻለሽ ወይ አታስፈችም? ሌላውን ታይና ይላታል። እንደዛ ከማለት ይሄ እንትን ነገሮች ይስተካከላሉ እና ባክሽ ፍችልን ነው እንጂ አስፈችልን ነው እንጂ የሚባለው። በቃ ልክ ማስያዝ ያም እየተነሳ እሷ ላይ ያም እየተነሳ እንዴ የሚሰራው ስራ እኮ አይደለም እንዴ? ሴት ልጅ የላቸውም እንዴ? ነገ የልጃቸው ባል እንደዛ ቢያደርግባቸው ምንድን ነው የሚያደርጉት? እነሱ ወንድም አይደሉ? ሂዶ አይማቱም? ሂዶ የሆነ ነገር አያደርጉም? ዝም ብሎ ነው እህታቸው ስትጎዳ ዝም ብሎ የሚያዩት። እና ግራ ስለገባኝ ነው። አሁን ጋሽዬም በጣም ተቆጥተዋል አለ ተቆጥቷል አለ ፍሬም። በቃ እኔንም በጣም አናደሽኛል ምናምን በቃ አለ አይደለ ትናንትና አጎንብሶ የለም እንዴ እሱ እዛ እየተደሰተ አንቺ አልቅሽ ነው እንደሚባለው ነገሩ እንደዛ ነው። አሁን እኮ እያሏት ያሉት እሱ ደስተኛ ነኝ እያለ አይደለም። በቃ አንተ ደስተኛ ሁን ችግር የለውም ስለ ሩታ እያሉ ነው መሰለኝ። እኔን ተውኝ በቃ ደስተኛ ነኝ ሄርሜላ ጋር ደስተኛ ነኝ እያለ ነው በቃ። እና አንቺ ዝም ብለሽ አልቅሽ እሱ ደስተኛ ነው ዝም ብለሽ አልቅሽ ነው መሰል የሚሉት እነሱ። እሱም ደግሞ እኔ ስላንቺ አያገባኝም እኔ አሁን ደስተኛ ነኝ ነው የሚለው እሱ። ወረቀቱን ደግሞ አልፈርምም ያለበት ምክንያቱ ምንድነው? ወረቀቱ ላይ የሚለው አብርሽ ከልጁና ከሩታ አጠገብ እንዳይደርስ የሚል ወረቀት ነው አሉ ጽሁፍ ነው አሉ ያለው። ያን ጽሁፍ ተፈረመ ሩታ አጠገብም ልጁ አጠገብም አይደርስም አሉ። እና ያ ወረቀቱን አሁን እሱ ያስፈራው ስለ ሩታን ፈልጓት ሳይሆን ያ ወረቀት ከፈረመ ሩታ አጠገብም ልጁ አጠገብም አይደርስም አሉ። እንደዛ ነው የሚለው ጽሁፉ ማለት ነው። እና ይሄን አስቦ ነው መሰል እሱ አልፈርምም ያለው እንጂ ሄርሜላን ሩታን ፈልጓት አይደለም። እና ሩታን ፈልጓት ሳይሆን ያን ወረቀት ከፈረመበት እሷ ዘንድ ሩታ ዘንዳም ልጁ ዘንዳም አይደርስም ማለት ነው። ምክንያቱም ሩታ ዘንድ ካልሄደ ልጁን ያገኛትም ሩታ ደግሞ ጣገቤ እንዳይደርስ ብላ እንዲፈርም ነው ጣገቤ እንዳይደርስ። እና ያ ነው አብርሽን አላስፈርም